ማነቃቂያ ንግግርን እንዴት ይመለከቱታል? ውሸት የሆነ የሌለህን አለኝ እያሉ ማውራት ይሄ አነቃቂለው አልችልም። ህልሜ ኢንቨስተር መሆን ነው። በወር 10 ሚሊዮን እያገኘሁኝ ነው። ድንቅ ነኝ፣ ውብ ነኝ፣ እችላለሁ። እነዚህ የማን ናቸው? የእሳቱን መጋረጃ እኮ የመግለጥ የሉሲፈር እኮ እሳቤ ነው። ብዙ ጊዜ አዲስ እምነቶች ሲጀምሩ እንደዛ ነው። ሲጋራ ጨስ ነበረ፣ እጠጣ ነበር ይላል። ዩኒቨርስ ማለት ነው ሰይጣን። ኒው ኤጅ ሙቭመንት፣ ኒው ኤጅ ስፒሪቹዋሊቲ ተብሎ የሚጠራ ነው። ምንድነው? ማንም ሰው ጉግል አድርጎ ማየት ይችላል። ሪሊጂየስ ሙቭመንት ነው፣ ሶሻል ሙቭመንት ነው፣ ካልቸራል ሙቭመንት ነው። እንቅስቃሴ ነው። እንቅስቃሴ ማለት የእምነት እንቅስቃሴ ነው፣ ባህላዊ እንቅስቃሴ ነው፣ እንደገና ደግሞ ማህበረሰባዊ እንቅስቃሴ ነው። ትልቁ ዓላማው ኦርጋናይዝድ የሆኑ ሪሊጅንን ማፍረስ ነው። ኦርጋናይዝድ የሆኑ ሪሊጅኖች መውደም፣ መጥፋት አለበት። ይሄ ማንም ሰው ሄዶ ዲክሽነሪ አይቶ ጉግል አድርጎ የሚያገኘውን ነገር ነው የማወራው። ኒው ኤጅ ሙቭመንት፣ ኒው ኤጅ ስፒሪቹዋሊቲ ምን ላይ ያምናል ብትለኝ 3 ፖይንቶች ልንገር። ብሊፍ ሲስተም 3 ብሊፍ ሲስተም። አንደኛ ሞኒዝም፣ ሁለተኛ ፓንቴይዝም፣ ሶስተኛ ፓኔንቴይዝም። እንደዚህ እንዳሉ ናቸው ዋና። እነዚህ ምንድን ናቸው? ሞኒዝም ዓለምን አንድ ማድረግና የተለያየ ኒው ኤጅ ሙቭመንት ራሱ እሳቤው ኒው ኤጅ ሙቭመንት ማለት የተለያየውን ዲፈርስ ክሪድስ ብሊፍ የሆኑትን ፕሪንሲፕል ዲሲፕሊን የሆኑትን ከሁሉም ቦታ ሰብስበህ ያን እምነት ማመን ማለት ነው። ውጭ ያሉ ሰዎች ግን ከመጽሐፍ ቅዱስ ጋር ሊያገናኙት ይሞክራሉ። አንዱ ህጉ ስለሆነ ምክንያቱም አሁን ያልኩ እኮ ነው ዲፈረንት ክሪድስ ዲፈረንት ብሊፍስ ያለውን ነገር ማምጣት ነው የሚፈልገው አንድ ላይ። እኔ እንደውም መጽሐፌ ላይ ብየዋለሁ የተጨመቀ ጁስ ብየዋለሁ። ከላይ ዘረዘርኳቸው ፊሎሶፊካል ኮንሰፕቶች ናቸው። what does it mean? ቡዲዝም፣ ሂንዱይዝም፣ ጃይኒዝም፣ ኮንፊውሽኒዝም፣ ሴቴኒዝም፣ ሉሲፈሪኒዝም፣ ስፒሪቹዋሊዝም፣ እነዚህ ኮንሰፕት ዲኢዝም፣ ፓንቴይዝም፣ ፓኔንቴይዝም፣ እነዚህ በጠቅላላ ዘርዝሬያቸዋለሁ። ምንድን ናቸው እነዚህ? ለሰው በቀላሉ እንዲረዳ። ከየት ነው ኒው ኤጅ ሙቭመንት የመጣው? ኒው ኤጅ ሙቭመንት እኮ ምን እንደሚደበላልቅ ታውቃለህ? ጁስ ነው ያልኩት እዛ ላይ። ምን ይቀላቅላል? ከመጽሐፍ ቅዱስ ይቀላቅላል፣ ከቁርአን ሊቀላቅል ይችላል፣ ከባሃቫጋ ጌዳ የሚሉት አለ የኢስተርን ከነሱ ሊቀላቅል ይችላል፣ ከካባሊስት እሳቤ የጁዳይዝም ኮንሰፕት ሊያመጣ ይችላል፣ ከእስልምና ሱፊዝምን ሊያመጣ ይችላል፣ ከኢስተርን ኦርቶዶክስ እንደዚሁ አላቸው፣ ሊቀላቅል ይችላል። ዋናው ግን ሰማይ ላይ እግዚአብሔር የለም ነው። ትልቁ ዓላማው እግዚአብሔር የለም ነው። አምላክ ማለት ዩኒቨርስ ነው። እዛ ላይ እንደውም ምን ይላል መሰለ? ጥንቁልና አካልት የምንለውን ዊችክራፍት የምንለውን አስትሮሎጂ ኮከብ ቆጣሪ የምንለው አስትሮኖሚ አይደለም። አስትሮኖሚ ፊዚክስ ነው፣ ሳይንስ ነው። አስትሮሎጂ ደግሞ ለየት ይላል። ሂሊንግ፣ የኢነርጂ ሂሊንግ የሚባሉት በተለያየ መንገድ እነዚህም ጨምቆ የሚያመጣ እምነት ነው። ምንም ጥያቄ የለውም። ብሊፍ ሲስተም ነው ኒው ኤጅ ሙቭመንት። እዚህ ሀገር ለዚህ ነው ብዙ ልጆች አልመሰላቸውም። ይሄ ሞደርን ተውት፣ በቃ አዲስ ነገር የመጣ ምናምን ነገር ጥሩ ይመስላቸዋል። መጨረሻ ላይ ግን የሚያመልከው እምነቱ የበለጠ እግዚአብሔር የለም ካለ በኋላ አንተን ራስን እግዚአብሔር ያደርጋል። ዩኒቨርስ ሰይጣን ነው። ምክንያቱም ሰይጣን የወደቀው እኔ አምላክ ነኝ። ዩኒቨርስን እዛ ላይ ጠቅሼዋለሁ ብዙ ጊዜ ደጋግሜዋለሁ። ሲክሬት መጽሐፍ የሚነግርህ ዩኒቨርስ ጋር ቢካሚንግ ዋን ነው የሚልህ። አንድ ትሆናለህ ይላል ከዩኒቨርስ ጋር። መጨረሻ ላይ ዩኒቨርስን አገኘ ማለት ጅንን አገኘ ማለት ነው ይላል። ሰይጣን አገኘ ማለት ተቀምጧል፣ ይሄ ተጽፎ ሲክሬት የሚለው መጽሐፍ ላይ። ስለዚህ የነሱ አስተሳሰብ ሁሉም ነገር አምላክ ነው ብሎ you are God in a physical body ነው የሚልህ። you are God in a physical body፣ አንተ አምላክ ነህ። you are spirit in your flesh ነው የሚልህ። ራሱ መንፈስ ነህ፣ በስጋ አምላክ ነህ። ኒው ኤጅ ሙቭመንት እኮ ነው። ቀጥታ ሰይጣን ማድረግ ነው ሰውን። ብሶ አልገባውም። ይሄን በግልጽ የምናገረው ሄዶ እነዛን አንብቦ እምነቱ እንዲረዱ። ለምሳሌ ኦርቶዶክስ ነኝ ስትል ኦርቶዶክስ ምንድነው ብትለኝ፣ ኦርቶዶክስ እግዚአብሔርን ያምናል። ከሶስቱ አካላት አንዱ አካል ወልድ መጣ፣ ከድንግል ማርያም ተወለደ፣ በ30 ዘመኑ ተጠመቀ፣ በዮርዳኖስ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ነፃ ወጣን። መርገመ ስጋ መርገመ ነፍስ ጠፋች፣ ሞተ ስጋ ሞተ ነፍስ ጠፋ ብለ ይሄ እምነቴ ነው አለቀ። አየህ፣ ልክ እንደዚሁ ኒው ኤጅ ሙቭመንት ምንድነው ብትለኝ፣ ኒው ኤጅ ሙቭመንት መጨረሻ ላይ ወደ ሉሲፌሪያን ኮንሰፕት ወደ ሰይጣን ወደ መሆን የሚያመጣ ነው። አርማቸው፣ ምልክታቸው፣ ሁሉ ነገር። ከዛ በኋላ የምትስበውን ታመጣለህ። ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካምስ፣ ኔጌቲቭ ቶትስ አትራክት ኔጌቲቭ አውትካምስ ይላል።
ስለዚህ የምትስበውን ነው የምትስበው። ስለዚህ በሽተኛ ካየ በሽታ ትስባለህ፣ ድሃ ካየ ድሃ ትስባለህ። ይሄ ከንቱ የሆነ አስተሳሰብ ለዚች አጭር ዕድሜ የተበላሸ የአውሮፓውያን መርዝ ነው፣ የዌስተርን። እንደውም አንድ ኢራናዊ ሲጽፍ ዌስተርን ቶክሲኬሽን በሚል አይነት የምዕራቡ ዓለም መርዝ በሚል ያመጣዋል። በነገራችን ላይ የሶሲዮሎጂካል ኮንሰፕት ራሱ ከወሰድክ በዛ ደረጃ እነሱ ደረጃ አላቸው። ደረጃ ነው ይለዋል። በቃ ዓለም ሲሰጥ አሁን መሰልጠን የሚመስለው ሰው ያልገባው ነገር ምንድነው? ደረጃ አለው። ካምት ይሄንን አጥንተውታል። ሶሲዮሎጂካል ተጠንቷል። አውሮፓ ሲጠና የአውሮፓ የእምነት ደረጃ እንዴት እንደተጠና ታውቃለህ? አንደኛ ያምናል አለ፣ ሃይማኖተኛ ይሆናል አለ፣ የሥነ መለኮት ነው አለ። ሁለተኛ ደረጃ ሜታፊዚካል ነው አለ፣ ሁሉም እኩል ነው፣ ልክ ነው፣ ያም ልክ ነው፣ ይሄም ልክ ነው ይልሃል አለ። መጀመሪያ ላይ ኢየሱስ ክርስቶስ ብቻ ነው መንገዱ ሲል የነበረው አውሮፓ ጀርመን፣ አሁን የለም ይልሃል፣ ሁሉም መንገድ ያደርሳል ይልሃል ይላል። ሶስተኛ ደረጃ ላይ ሲደርስ ግን ፖዚቲቪዝም ነው፣ ራሱን ነው በቃ የሚያምነው እንጂ ምንም ሌላ የለውም ይላል። ይሄ ነው፣ ይሄ መርዝ ነው እኛ ጋር የመጣው። ኦርቶዶክሱ ላይ በተለይ ትልቅ አደጋ ነው የሚጋርጠው። ልጆቹ አልገባቸውም፣ ወጣቶች አልገባቸውም፣ ሌሎች ሰዎችም አልገባቸውም። ሄደው ገብተው ነውና በዚህ መልክ ነው ኒው ኤጅ ሙቭመንት እምነት ነው። በጣም የሚገርም ነው። ምንም ከኦርቶዶክሳዊነት ጋር ምንም መመሳሰል ቅድም እንዳልኩ ከሁሉም ይወስዱ የለ። ስለዚህ አንተ ጋር ሲመጣ የሚነግር ምንድነው? መጽሐፍ ቅዱስ ያነባል። ለፕሮቴስታንቱ ለካቶሊኩም ሌላውም የሚነግሩት አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል የሚለውን አስክ ብሊቭ ሪሲቭ የሚለውን ቃል ቀጥታ ይሄ መመሪያቸው ነው። ያ ቃል ማቴዎስ ላይ ነው አይደለም? እነሱ ግን ወስደው ነው። ልዩነቱ ግን ምንድነው? አስክ ማንን? አንተ አሁን ጠይቅ ተባልክ፣ ማንን? እግዚአብሔር። ኒው ኤጅ ሙቭመንት ሄደህ ጠይቅ፣ ማንን በለው? ዩኒቨርስ ማን ነው? ሰይጣን። በካፒታል ዩ ነው የሚጽፉት። ራሱ መጽሐፉ ላይ ነግሯል እኮ ዩኒቨርስ ማለት ሰይጣን ማለት ነው። ዩኒቨርስን አገኘ ማለት ሰይጣንን አገኘ ማለት ነው ብለዋል። ጠይቅ፣ አንተ እግዚአብሔርን ነው። ለምን? እግዚአብሔርን ነው። ሪሲቭ ተቀበል፣ ያመንከው ይሰጥሃል። ማን ነው የሚሰጠው? እግዚአብሔር ነው። በሎ ኦፍ አትራክሽን ግን በኒው ኤጅ ሙቭመንት በኒው ቶት ኒው ክርስቲያኒቲ በተባሉት በእነዚህ እሳቤዎች ዩኒቨርስ ሰይጣን ነው የሚሰጥህ። ጸሎትም አለ መጽሐፉ ላይ ያገኙታል። ለሚመራመሩ ሰዎች በዚህ መንገድ እና ዲሲፕሊኖች አሉት የሚደረጉ አንዳንድ ኤክሰርሳይሶች አሉ። አንደ ዮጋ እንደዚህ የተለያዩ ነገሮችን በዛ በማድረግ ነው። ልክ አንተ ስግደት እንደምትሰግደው የነሱ ዲሲፕሊን ነው። ድንገት አይተው ከሆነ መጽሐፉንም ስላየው ዮጋ፣ ሜዲቴሽን እና አሮማ ቴራፒ እነዚህ የመሳሰሉ ልምምዶች ከኦርቶዶክሳዊነት ጋር ተቃራኒ ናቸው ማለት ነው። ዮጋ ምንም ጨለማ ከብርሃን ጋር ምን ግንኙነት አለው ይላሉ። ብርሃን ዓለም ጋር ቅዱስ ጳውሎስ ክርስቶስ ከቤልሆር ጋር ምን ግንኙነት አለው? ዮጋ ሲያደርግ ዮጋ የሚያደርጉ ሰዎች ምን እንደሚያደርጉት ለምሳሌ ይቀመጣሉ፣ እንትን ያደርጋሉ። ተመስጦ የሚሉት ነገር አለ በእነሱ። ዮጋ የማ ብሊፍ ሲስተም ዲሲፕሊን ነው የሚለውን የማን ነው? ለምሳሌ ምጽዋት መስጠት ያጸድቃል ብሎ አንድ ሰው ቢያስተምር ይሄን ሰው ወዲያው ታውቋል። አንዱ ደግሞ ተነስቶ ሰባኪ ኢየሱስ ብቻ ነው፣ ነብይ የሚባል አላቅም፣ ሐዋርያ የሚባል አላቅም፣ የሚባል አላቅም፣ ማርያምንም አላቅም፣ ኢየሱስ ብቻ ቢል ይሄን ሰው ታውቋል። ወደ 44,000 እየደረሰ ነው። ነገራችን ላይ ኮሙናት መከፋፈል ወደ የፕሮቴስታንት ዲኖሚኔሽንስ ወደ 44,000 ወደ እዛ ውስጥ እየደረሱ ነው። ጨምሯል፣ በጣም ጨምሯል። እንደ ኢትዮጵያ ኑሮ ነው የጨመረው። እንደ ሽንኩርት እንደ ቃሪያ ነው የጨመረው። ይጨምራል። ኑሮ ይመስላል። በተለይ ለኛ አሁን እዚህ ኑሮ ነው የሚመስለው። ጨምሯል። እኔ ደነግጣለሁ እኮ ሬስቶራንት ገብተን የሚከፈለውን ሳይ ድንግጥ ነው የምለው። በስመ አብ ወወልድ ወመንፈስ ቅዱስ። ለኢትዮጵያ ሕዝብ እግዚአብሔር በረከቱን ይላክለት። ይሄ ምስኪን ሕዝብ እግዚአብሔር ይለት ደግ ነገሩን ያምጣለት ነው የምለው። ደግ ነገሩን ያምጣለት እግዚአብሔርና ዮጋ የማን ነው ብትል የኢስተርን ሪሊጅንስ ነው። የኢስተርን ሚስቲሲዝም ነው። ሚስቲሲዝም ማለት ነው ስትል በቃ ተመስጦ መግባት፣ ይሄ ዲፕ ጥልቀት ወዳለው መንፈሳዊነት ብለው የሚጠሩት ነው። ያኔ ከማጋ ነው የምትገናኝ። ዮጋ ማለት ቃሉ ራሱ ማንም ሰው ሄዶ ዮጋ ማለት ምን ማለት ነው? ሄዶ ገብቶ እያንዳንዱ ሰው ምንድነው ትርጉሙ የሚለውን ተመልከቱ። ሁላችሁም ዮጋ ሂዱና ግቡ። ሁለት ነገር ሊነግራችሁ ይችላል። ዩኒየን ነው ዮጋ ማለት፣ መዋሃድ ነው፣ ወይም ደግሞ ቀንበር ነው። ቀንበር የምንለው አይደለም? ቀንበር ወይም ቀንበር
ዮክ ቀንበር ነው። ዮጋ ማለት ይሄ ነው ትርጉሙ ነው ነገር አበበ ብትል እንዴ አበባ ወጣ ነው አይደል እንዴ ሌላ ነገር የለውም። አንድ ሌላ ስም ብታወጣ በዛ ልትሄድ ትችላለህ። ዮጋ ዩኒየን መዋሃድ ከማጋ እሱ ነው ማሳየት የምፈልገው ነኝ። ሜዲቴሽን ወደማ ቪዥዋላይዜሽን ምን ማኒፌስቴሽን ምን ማለት ነው ትርጉሙ? ማኒፌስቴሽን በኒው ኤጅ ስፒሪቹዋሊቲ ትርጉሙ ምንድነው ብሎ መጠየቅ ያስፈልጋል። ዮጋ በነገራችን ላይ ልክ ዮጋ ሲጀምር አንተማ ምን ያደርግልሃል? አንድ የኒው ኤጅ ሙቭመንት አማኝ ወይም ኢስተርን ሪሊጅንስ ፎሎወርስ ቢከተሉ ይሄንን ዮጋ ማለት መጠመድ ነው። ከማጋ ተጠመዳለህ። መጀመሪያ የሚመጣልህ ፌቨሬት ጋድ ይባላል። ጋድ በስሞል ጂ በጣም ተወዳጁ አምላክ ይመጣል። ተወዳጁ አምላክ ግን ለነሱ የሚሉት እርኩስ መንፈስ ነው። ኢሽታ ዲቫታ የሚባል አይነት መንፈስ አለ። ይዳም ይለዋል መጽሐፍ ላይ አስቀምጨዋለሁ። ከዛ እሱ ሞግዚት ይሆነዋል ይላል ዮጋ ሲጀምር። ስለዚህ የሚዋሃደው ከማጋ ነው ከዚህ መንፈስ ጋር እያደገ ሲሄድ አንድ ሺቫ የሚልከው ዋሪየር አለ፣ ተዋጊ እርኩስ መንፈስ አለ እንዲገድል የሚልከው እሱ ደረጃ ይደርሳል። እሱ ይዋሃደዋል። መጨረሻ ወደ ደረጃ ትደርሳለህ በሜዲቴሽንና በዮጋ ወደ ብራማ ደረጃ ትደርሳለህ ነው የሚለው። ይሄ የነሱ እምነት ነው። ወደ ኒው ኤጅ ሙቭመንት መጣና ደግሞ ከሰይጣን ጋር ተዋህዶ ተጀመረ። ኢስተርኖች የሚያምኑት የኢስተርን ሚስቲሲዝም የዌስተርን ኤሶትሪሲዝም ከኦካልት ዊችክራፍት ጋር ከዚህ ከርኩስ መንፈስ አሰራር ጋር ተዋህዶ መጥቶ ያን ይላል። ስለዚህ ዮጋ ሲሰራ አንድ ሰው ዮጋ በሚጀምርበት ጊዜ ያ መንፈስ መጥቶ ሜንቶር ያደርገዋል፣ ሞግዚት የሆነውና ያሳድገዋል፣ ይንከባከበዋል ይላልና እነዚህ ቃሎች ሁሉ አስደንጋጭ ናቸው። በነገራችን ላይ እዚህ ላይ ግን ዮጋን እንደ ሳይንሳዊ ስፖርት አድርገው የሚጠቀሙ ሰዎች እንዳሉ እንሰማለን። በተለይ ደግሞ እህቶቻችን በወር አበባ ጊዜ ህመማቸውን ለመቀነስ ሲሉ በአንዳንድ ሰዎች ታዘውላቸው ማለት ሲሰሩትም እንደዚህ ይሰማል ወይም ደግሞ እንሰማለን። ያው ይነግሩናል እና ያለን ባንልም እንደዛ በዙሪያችን ይሰራል ይሉ ማለት ነው። እና ሁሉንም ነገር ከመናፍስት አሰራር ጋር ማያያዝ አይሆንብንም? በትክክል ማያያዝ ነው ያለብህ። ከርኩስ መንፈስ ጋር ለማያያዘው ከምንም ጋር ሌላ አያያዝም። ማን የጀመረው እንደዚህ አይነቱን ሐሳብ? ውጭ ሀገር ያሉ ሰዎች ናቸው። ምን አደረጉት? ሆሊ ዮጋ፣ ቅዱስ ዮጋ፣ ክርስቲያን ዮጋ ብለው ጀመሩ። ይሄን ሐሳብ አመጡ። ክርስቲያን ዮጋ ይሄን የሚያደርጉት ማን ናቸው? በፊት ፓስተር የነበሩ ሰዎች ናቸው። መጽሐፉ ላይ በግልጽ ተቀምጧል። በእያንዳንዷ ከየት እንደሚያገኙ አጣቅሻለሁ። እነሱ ናቸው። ቅድም ያልኩ የኮምት ሳቤ ስፒሪቹዋሊዝም የሚለው ላይ እምነቱ አውሮፓ እንደዛ ነው። አውሮፓ በቃ አሁን ሚሽነሪ አክቲቪቲ እምነት ያላቸው በየተለያየ ቦታ ክሊኒክ የሚሰሩ ሚሽነሪ አክቲቪቲዎች ነበሩ አይደለም? ሚሽነሪዎች ይሄን ያደርጉ ነበር። አሁን እነዚህ ሰዎች ሄደያቸው በውጭ ሀገር ትሄዳለህ፣ ቸርቾቻቸው ባዶ ናቸው። የጎቲክ ቸርቾቻቸው ትልልቁ ባዶ ነው። እምነት ቀርቷል። ወዴት ሄደዋል? ወደ ስፒሪቹዋሊዝም። ወዴት መጥተዋል? ወደ ኒው ኤጅ ሙቭመንት። ስለዚህ ምን ያደርጉታል? ክርስቲያኑ ሌላውን ሰው እሱ እኮ ነው አሁን ትልቁ ነገር ቅድም ያነሳ ነው የለም ለምን አንኳኳ ይከፈትልሃል እመን ታገኛለህ የሚለው ቃል እዛ ሲክሬት ላይ እነሱ ጋር ዋና ነገር ነው። ወደ ውስጥ ስትገባ ግን የሚነግሩ ሌላ ነው። እችም እንደዛ ናት። ክርስቲያኑ ጋር የምትለው ነገር ምንድነው? የበግ ለምድ ለብሰው ከመጡባቸው ተጠበቁ የሚለው የማቴዎስ 7 ከ13 እስከ 15 ምን እንደሚነግራል? የበግ ለምድ ለብሰው ከመጡባቸው ሰይጣንን እኮ እኔ እኮ ብሎ እኮ ነው የሚመጣው። የበግ ለምድ ለብሶ እኮ ነው ክርስቶስን እኮ ሊፈትን እንኳን ሲመጣ ማቴዎስ 4 ላይ እኮ በቤተ መቅደስ እኮ ነው የፈተነው። በቤተ መቅደስ አቁሞ ይላል አምሞ ጠምጥሞ ካባውን ጭራውን ይዞ እኮ ሊቀ ካህናት መስሎ እኮ ነው የፈተነው። እና በዚህ ነው ሰዎች እንዳይታለሉ አይናቸው እንዲገልጡ የሚያስፈልገው። እና ክርስቲያኑ ጋር ብለው የጀመሩት እነሱ ናቸው። ስለዚህ በወር አበባ ጊዜ ወገቤን ያመኛል ሌላ ፊዚካል ኤክሰርሳይሶች ስፖርት ነው እንጂ ዮጋ የሚያገናኘው ከሌላ ኃይል ጋር ነው የሚያገናኘው። ስለዚህ እሱ ላይ በጣም ለዚህ ነው መነሻው ምንድነው ወዴት ነው የሚያገናኘው የሚለው ማወቅ በጣም አስፈላጊ ነው። ኒው ኤጅ ሙቭመንት መጽሐፍ የላቸውም። የሃይማኖት መጽሐፍ እምነት ነው። የእምነት መጽሐፍ የላቸውም። ሁሉንም ነው የሚደበላልቁት። መመሪያ የላቸውም። መጥቶ ብቻ ድንቅ ነው ይበል ነው የሚለው ሌላ ነገር የለውም። ድንቅ ነኝ ውብ ነኝ እችላለሁ። እነዚህ የማን ናቸው? የእሳቱን መጋረጃ እኮ የመግለጥ የሉሲፈር እኮ እሳቤ ነው።
ስለዚህ ከየት ወዴት እንደመጣ አይተው ዮጋ የክርስትና መንፈስ ስም ብትሰጠው አይደለም፣ በፍጹም አይሆንም። የጥንት ግኖስቲኮች ጨረር እየተፈነጠቀ ይመጣል። ኢየሱስ ክርስቶስን እኮ ሄዶ ህንድ ሀገር አስማት አጠና ነው የሚለው ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን አጠና ነው የሚለው እኮ ኢየሱስ ክርስቶስን። እንደ ሌሎቹም የጻፉት እኮ የጥንት ጸሐፊን ብትመለከት እነ ሄሌና ብላቬትስኪ የጻፉት እነ ሮንዳ በርን የጻፉት the secret doctrine የሚለውን እሱንስ እኮ ብትመለከት ኢየሱስ ክርስቶስ እኮ ሚሊዮነር ነበረ ነው የሚሉ የሰው ልጅ ማደሪያ የለውም ብሎ ሁሉን ትታችሁ ተከተሉኝ ያላችሁ ሁሉ ሸጣችሁ ተከተሉኝ ያለውን እኮ ኢየሱስ ክርስቶስ ሚሊዮነር ነበር። አብርሃም ሚሊዮነር ነበር። ሙሴ ሚሊዮነር ነበር እኮ ነው የሚሉ። ስለዚህ የብዙ ሰዎች ይሄ የሰው ልጆችን ለማሳሳት የመጣ ሰይጣናዊ አሰራር ነው። ያ ደግሞ ክርስቶስን ከመካድ መሰረታዊ የሆኑ የቤተ ክርስቲያን የመጽሐፍ ቅዱስ ትምህርትን ከመቃወም አኳያ መጣው ትልቁ ኒው ኤጅ ሙቭመንት ሁሉም ሰው ገብቶ እንዲያዩ መፈልገው እንዲያነብ መፈልገው ምንድነው ኦርጋናይዝድ የሆኑ ሪሊጅኖችን በተቻለ አቅም ማጥፋት መደምሰስና ሰው ራሱን የሚያመልክ እግዚአብሔር ነው እኮ የሚል መጨረሻው ይሄ ነው። መንፈስ ነው የሚል መጨረሻው ይሄ ነው። እግዚአብሔር በሰማይ የለም ለነሱ። ስለዚህ መንግስተ ሰማያት የለም፣ ምንም ነገር የለም። አትራክት የምታደርገውን አትራክት ታደርጋለህ ነው የሚል። መከራ ሲደርስብህ በራስህ ችግር ነው የሚል። ቫይብሬትህ ፍሪኩዌንሲውን ማች አላደረገም ይላል። ስለዚህ በዚህ አይነት መንፈስ ስለሆነ ምንም ወደ ግራም ወደ ቀኝም ብንለው ጥቁር ነው፣ ነጭ ነው። ምንም ልንለውጠው አንችልምና ስለዚህ ሌሎች እንቅስቃሴዎችን ትክክለኛ የሚፈቀዱ ነገሮችን ከእምነት ጋር ያልተገናኙ እንቅስቃሴዎች ማድረግ ይቻላል። ሰው ስፖርት ቢሰራ ጽድቅ የለው ኃጢአት የለውም ጽድቅም የለውም ኃጢአት የለውም። ስፖርት ለሰውነት ጥረግረ ብላ ነው መስራት አለብህ። ኦፊስ የምትሰራ ከሆነ ደግሞ መንቀሳቀስ አለብህ። ስለዚህ ሌሎችን ነገሮች ታደርጋለህ እንጂ ለምን ከመንፈሳዊ ነገር ጋር ታገናኘዋለህ? ሁሉም ማወቅ ያለበት ይሄንንና ከርኩስ መንፈስ ጋር የተገናኘ ነው። ዮጋ የኛ አይደለም። ዮጋ የማን ነው ስትል ሂንዱይዝም ቡዲዝም ውስጥ ትገባለህ። ከዛ ካለፈ ጃይኒዝም ሌሎች ደግሞ የሚከተሉት ውስጥ ትገባለህ። ስለዚህ ይሄንን ጠንቅቆ ማወቅ ያስፈልጋል። እኛን አሁን የሚናገሩት ጭንቀታችሁን ታላቃላችሁ፣ ተንፈሳችሁ ትመጣላችሁ፣ ራሳችሁን በራሳችሁ ታከማላችሁ። ብሪዚንግ ነው አንዱ እንትናቸው የክሪስቲያንስ የብሪዚንግ የኢነርጂ ሂሊንግ የሚሏቸው ናቸው እነዚህ ኮንሰፕቶች። በጠቅላላ እነዚህ ስራ መጣቸውን ስትመለከት ከርኩስ መንፈስ ጋር ነው የሚገናኙት። ምክንያቱም አንተ ግድፍልና ከላይ ለእግዚአብሔር ወቱ ሲሰከ ነው የሚለው መጽሐፍ ቅዱስ። እናንተ ሸክም የከበዳችሁ ወደ እኔ ነው እኮ ነው የሚለው። መሄድ ያለብን ወደ ኢየሱስ ነው። ይሄው ወደ አምላካችን ክርስቶስ ነው እንጂ አንተ ሸክም የከበደ ወደ ልትሄድ ነው። ቆይ እስቲ የሥጋን ሸክም ሄደ ተነፈሰች ሄዳ ዛፍ ውስጥ ገብቶ ተነፈሰ። እሺ ለጊዜው ረፍት አገኘው ሊል ነው ብሪዝ አድርጎ። የነፍሱስ ጉዳይ ነፍስ እንዴት ነች? ምንድነች ነፍስ? የለም እኮ ስለ ነፍስ የሚያውቁት ነገር የለም። እንደውም አንተ ነፍስህ ራሷ አምላክ ናት የሚል ኮንሰፕት አለው። ነፍስህ አምላክ ናት። ስለዚህ እነዚህን አስተሳሰቦች መነሻ አላቸው። ቅድም ያልኩ ነው የተዋሃደ ነው። ከኢስተርን ሚስቲሲዝም ከዌስተርን ኤሶትሪሲዝም የሚባል ኤሶትሪክ የሚባል በጣም ሚስቲሪየስ የሆነ ሚስጥራዊ ዕውቀት አለ ብለው ያምናሉ። ኦካልት የጥንቁልና ከውጭ ክረፍት የጥንቁልና ከዛ ማኒፌስቴሽን an occult phenomenon ዲሽነላይዝድ የአስማት ክስተት ነው። ከዛ ተቀላቀላለህ። ስለዚህ ዛፍ ውስጥ የምትጮኸው በርከክ ብለህ ለሰማዩ አምላክ ለእግዚአብሔር አትነግረው። ምን እውነተኛስ መፍትሄ አይደለም ኢየሱስ ክርስቶስ። እነሱ ግን ያን አይነግሩህም። ኢየሱስ ክርስቶስ ራሱ እኮ አምላክ አይደለም። በነጭ ሙመንት ሎ ኦፍ አትራክሽን ተጠቅሞ የነበረ ሮል ሞዴላችን ነው የሚሉ አምላክ አይደለም፣ አዳኝ አይደለም፣ መሲህ አይደለም፣ ህይወት አይደለም፣ መንገድ አይደለም፣ እውነት አይደለም። ለነሱ ሮል ሞዴላችን ነው ይላል። ጁመንት እምነት ነው፣ መንፈሳዊነት ነው። ኒው ኤጅ ስፒሪቹዋሊቲ ይባላል። እሱን ማየት ትችላለህ። ማኒፌስት ማድረግ፣ ቪዥዋላይዝ ማድረግ፣ እነዚህ ነገሮች ሁሉ በዛ መንገድ የሚታዩ ናቸው። ዮጋም የክርስቲያን ዲሲፕሊን ወይም ስርዓት አይደለም። ማኒፌስቴሽን የሚባለው ምን ማለት ነው? ከአስርቱ ትእዛዛት አንዱ አትመኝ ቢለው። በኦርቶዶክስ ደግ ነገር መመኘት አይቻልም? በደንብ ነው እንጂ ማን ነው ግን የሚያደርግልህ? እሱ ነው ልዩነቱ። ማን ነው? ያ ነው ትልቁ ልዩነት። ማን ነው? በኒው ኤጅ ሙቭመንት ማን ነው የሚለመነው? በኦርቶዶክስ ማን ነው የሚለመነው? ግን ምን ያደርጋሉ? አውቀው ተካበት ይለዋል።
ተካበት። አሁን ናፖሊዮን ሂል እነዚህ ሁሉ ተካበት ነው የሚለው። እነ ዴቪድ ተካበት ይሏል። የሆነ ነገር እንድትተካበት የፈለከውን የራስህን። ለምሳሌ ቅድም ያነሳው ዛፍ ከሆነ ዛፉን ተካው፣ ድንጋይ ከሆነ ድንጋዩን ተካው፣ ይሄ ብርጭቆ ስኒ ከሆነ ስኒውን ተካው፣ ላፕቶፕ ከሆነ ላፕቶፕ፣ ኖቱ ከሆነ ኖቱ፣ ካሜራ ከሆነ ካሜራውን ተካውና ካሜራዬ ማይ ካሜራ እያልክ ትጸልያለህ ማለት ነው። ወደ ካሜራው ምንም ሌላ የተለየ ነገር አይኖረውም። ከእግዚአብሔር መንገድ የወጣ ነገር ሁሉ በእግዚአብሔር እይታ ልክ አይደለም። ከእግዚአብሔር ውጪ የሰው ልጆች የእግዚአብሔር መንግስት መውረስ አይችሉም ለየትኛው ዕድሜ። ስለዚህ በንስሐ ሕይወት ተመላልሶ በስራ ማመን ነው። እኔ ዋናው ትምህርቴ በስራ ማመን። ከትንሽ ጀምር እግዚአብሔር ይባርካል። ስራ እግዚአብሔር ይባርካል እንጂ ሾርትከት ሰልቤ አትራክት አድርጌ ምን አድርጌ ጳውሎስ እንዳለ የክፉን አሰራር አንስተውም ነው ያለው። አንስተውም። ስለዚህ ከማይመች ጋር በማይመች አካሄድ አትጠመዱ። ብርሃን ከጨለማ ክርስቶስ ከበሊሆር የሚያምን ከማያምን ጋር መጽሐፍ የሚለው ታቦት ከጣዖት ጋር ህብረት የለውም ይላል። ስለዚህ ኦርቶዶክሳውያን መንገዳችን አንድ ናት፣ ጠባቢቱ ናት። ሰፊው የኛ አይደለም። በጠባቡ መንገድ ሂዱ ነው የሚለው። እቺ መልካሚቱ ናት። ኤርምያስ 6:16 የተነገረች የቀደመችቱ። በዚህ መንገድ ከሄድን ለስጋም ያውቅልናል፣ ለነፍስም ያውቅልናል። የመብርሃን ምልጃ ይለየን። ኢየሱስ ክርስቶስ ደሙን አፍሶ ያዳነንን ስጋውን ቁርሶ የፈወሰንን ዘላለም አምነን አምላክ ወልደ አምላክ ብለን አምነን ለመኖር እስከ መጨረሻው እቅጣ ይጠብቀን። ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። መላው ኢትዮጵያ ከረሃብ ከቸነፈር ከጦርነት አውጥቶ እግዚአብሔር የሰላም አየር ለሕዝባችን ይስጥልን። በዚህ የሰጠን ጊዜ እሱ ነውና ስሙ ከዘላለም እስከ ዘላለም ምስጉን ይሁን። እግዚአብሔር ይስጥልኝ።